በአንዳንድ ወሳኝ ጉዳዮች ላይ ትኩረት የማድረግ ብቃትን በብዙ እጥፍ የሚጨምሩ 9 ቀላል ቴክኒኮች። ዛሬ በዚህ ቪዲዮ ከተለመዱ የህይወት ምክሮች በዘለለ ሳይንሳዊ በሆነ መንገድ የአንጎልህን አወቃቀር በመቀየር በነገሮች ላይ ሁሉ የትኩረት ብቃትን በብዙ እጥፍ የምታሳድግበትን 9 እጅግ ጥልቅ የሆኑ ሚስጥራትንና ስነ ዘዴዎችን ደረጃ በደረጃ እናያለን። አንተ ከ9 ውስጥ የሚመችህንና ቀላሉን መርጠህ ዛሬውኑ ተግባራዊ ማድረግ ትችላለህ። በተለይ ግን 3ኛ፣ 7ኛና 9ኛ ላይ የምናያቸው ቴክኒኮች ለህይወትህ እጅግ መሰረታዊ ነገሮች ናቸውና ችላ እንዳትላቸው እመክርሃለሁ። ወደ መጀመሪያው ቴክኒክ ከማለፌ በፊት ግን አንድ ነገር ላስታውስህ። በ21ኛው ክፍለ ዘመን በተለይም አሁን በምንገኝበት ወቅት እጅግ ትልቁና ኃይለኛው የልዕልና መሳሪያ ምንድነው ተብለህ ብትጠየቅ መልስህ ገንዘብ፣ ስልጣን ወይም ታዋቂነት ሊሆን ይችላል። ግን ትክክለኛው መልስ ይህ አይደለም። መልሱ ትኩረትን የመቆጣጠር ብቃት ወይም the power of deep focus ነው። ምክንያቱም ይህ ብቃት ካለህ ገንዘቡንም፣ ስልጣኑንም፣ ታዋቂነቱንም በእጅህ ለማስገባት በእጅጉ ቀላል ነው። ነገር ግን አእምሮህ በአንድ ነገር ላይ ሳይረብሽ ማተኮር ካቆመ የቱንም ያህል ትልቅ ራዕይ ቢኖርህ መሬት ላይ ማውረድ አትችልም። ታውቃለህ፣ ዛሬ የምንኖርባት ዓለም የአንተን ትኩረት ሰርቀው በቢሊዮን የሚቆጠር ዶላር በሚያመርቱ የቴክኖሎጂ ኩባንያዎችና ማስታወቂያዎች የተሞላች ናት። የሰዎች የትኩረት ብቃት ከጊዜ ወደ ጊዜ በአስደንጋጭ ሁኔታ እየቀነሰ መጥቷል። እናም በነገሮች ላይ ትኩረት የማድረግ ብቃት አለህ ማለት የዘመናችን ታላቅ ኃይልና የስኬት ቁልፍ እጅህ ላይ መሆኑን ልብ በል። አሁን በቀጥታ በነገሮች ላይ ያለህን የትኩረት ብቃት በብዙ እጥፍ ለማሳደግ ከሚረዱ 10 ቴክኒኮች ውስጥ የመጀመሪያውን እንይ። 1ኛ፣ አንጎልህን በዶፓሚን ጾም አድስ። አእምሮህ በአንድ ቦታ ላይ ሰብሰብ ብሎ ማተኮር ያቃተው ሰነፍ ስለሆነ ወይም ፍላጎት ስለሌለው አይደለም። ይልቁንም አንጎልህ በዶፓሚን መመረዝ ወይም ዶፓሚን ኦቨርሎድ ስለሚገኝ ነው። ዶፓሚን ማለት በአእምሮአችን ውስጥ የሚመነጭ አንድን ነገር እንድንፈልግና እንድንጓጓ የሚያደርግ የፍላጎት ኬሚካል ወይም ኒውሮትራንስሚተር ነው። ስልክን ስታነሳ፣ የቲክቶክ ወይም የዩቲዩብ ሾርት ቪዲዮዎችን ስክሮል ስታደርግ ወይም አጫጭር ቪዲዮዎችን ስታይ አእምሮህ ያለምንም ድካም ከፍተኛ የዶፓሚን ክምችት በሰከንዶች ውስጥ ያገኛል። በዚህም ምክንያት ወደ ትክክለኛው ስራ ተመልሰህ መጽሐፍ ለማንበብ፣ ስራን ለመስራት ወይም አዲስ እቅድ ለማውጣት ስትሞክር አእምሮ ፈጽሞ እምቢ ይልሃል። ምክንያቱም እውነተኛ ስራ ረጅም ጊዜና ትዕግስት ስለሚጠይቅ እንደ ስልክህ በሰከንድ ውስጥ ፈጣን ዶፓሚን አይሰጠውም። በዚህም ምክንያት ትኩረት የሚፈልጉ ስራዎችን ለመስራት ስትሞክር አንጎልህ ጣፋጭ ኬክ እንደለመደ ሕፃን ሁሉም ነገር ይመረዋል። ይህንን ባዮሎጂያዊ ስብራት ሙሉ በሙሉ ለመጠገንና የማተኮር አቅምህን ወደ ነበረበት የጥራት ደረጃ ለመመለስ በነርቭ ሳይንስ ወይም ኒውሮ ሳይንስ የተረጋገጠውን የዶፓሚን ጾም ዘዴ መለማመድ አለብህ። ይህ ዘዴ የሚሰራው በየቀኑ የምትሰራውን ስራ ከመጀመር በፊት ለተወሰኑ ደቂቃዎች ሙሉ በሙሉ ምንም አይነት አርቲፊሻል ማነቃቂያ ማለትም ስልክ፣ ማህበራዊ ሚዲያ፣ ሙዚቃ፣ ቴሌቪዥንና የመሳሰሉትን ሳትነካ ራስን ማራቅ ነው። በዛ ሰዓት አእምሮ አሰልቺ በሚመስል ጭምትነት ወይም ቦርደም ውስጥ እንዲያልፍ ታደርገዋለህ። አእምሮ ይህንን ዝምታ ሲለምድ የዶፓሚን ተቀባይ ህዋሳቱ ወይም ሪሴፕተርስ ስሜታቸው ይመለሳል፣ ውጥረቱም ይረግባል። ከዛ በኋላ ወደ ዋናው ስራ ስትገባ አእምሮ ያንን ስራ እንደ ከባድ ነገር ሳይሆን እንደ ብቸኛ የትኩረት ማረፊያ አድርጎ ስለሚወስደው ያለምንም መበተን ለረጅም ሰዓት በጥልቀት የማተኮር አስደናቂ ብቃት ያሳያል። 2ኛ፣ በአንድ ጊዜ አንድ ስራ ብቻ ስራ። አብዛኛው ሰው በአንድ ጊዜ ብዙ ስራዎችን ጎን ለጎን መስራት እንደ ትልቅ ችሎታ ይቆጥረዋል። ነገር ግን የሳይንስ ሊቃውንት ይህንን አመለካከት ሙሉ በሙሉ ውድቅ አድርገውታል። አንጎልህ በአንድ ጊዜ 2 የተወሳሰቡ ስራዎችን መስራት አይችልም። በአንድ ጊዜ ብዙ ስራ ሰራው ስትል አእምሮህ እያደረገ ያለው በአንደኛው ስራና በሁለተኛው ስራ መካከል በከፍተኛ ፍጥነት መቀያየርን ወይም ታስክ ስዊችን ብቻ ነው። ይህ መቀየር ደግሞ አእምሮህ ውስጥ የትኩረት ቅሪት ወይም አቴንሽን ሪዚዱ እየተባለ መርዛማ ዝቃጭ ይተዋል። ይኸውም ከአንደኛው ስራ ወደ ሌላው ስራ ስትቀይር የአእምሮህ የተወሰነ ክፍል አሁንም የቀደመው ስራ ላይ ተንጠልጥሎ ይቀራል፣ ሙሉ በሙሉ አይዞርም። በዚህም ምክንያት አእምሮህ ይዝላል፣ የማሰብ ብቃቱም በእጅጉ ይቀንሳል። እናም በአንድ ነገር ላይ በጥልቀት የማየት አቅሙ ይበታተናል።
ይህንን የአእምሮ ኃይል ብክነት ለመግታትና የማተኮር ጥራትን በብዙ እጥፍ ለማሳደግ በስነ ልቦናው ዓለም የጊዜ አጥር ስልት ወይም ታይም ብሎኪንግ ቴክኒክ የተባለውን እጅግ ውጤታማ ዘዴ መጠቀም ይኖርብሃል። ይህ ስልት በተግባር የሚተረጎመው ቀኑን ሙሉ የትኛውን ሥራ በየትኛው ሰዓት ላይ ብቻ እንደምትሠራ አስቀድመህ በማጠር ወይም ብሎክ በማድረግ ነው። በዛ በተወሰነው የጊዜ አጥር ውስጥ ለአንድም ሰከንድ ቢሆን ወደ ሌላ ሥራ ፈጽሞ አለመዞር ነው። ለምሳሌ ለሚቀጥሉት 45 ደቂቃዎች የምትጽፈውን ጽሑፍ ብቻ የምትሠራ ከሆነ ስልክህን ማየት ቀርቶ ስለ ቀጣዩ ሥራህ ማሰብ እንኳ አትችልም። አእምሮ ከአንዱ ሥራ ወደ ሌላው ሥራ የመቀያየር ግዴታ ውስጥ ስለማይገባ ያንን የተሰጠውን ብቸኛ ተግባር በጥልቀት በመቆፈር በላቀ ፍጥነትና በጥራት ያጠናቅቀዋል። አንተም ያለምንም የአእምሮ መዛል የትኩረትን ከፍተኛ ጫፍ ትነካለህ። ሶስተኛ፣ የትኩረት ጡንቻዎችህን በየቀኑ አሰልጥን። ብዙዎቻችን ማተኮር አለመቻልን እንደ ቋሚ ማንነት ወይም እንደ ስብዕና ጉድለት አድርገን እናስባለን። ነገር ግን በዘመናዊ የነርቭ ሳይንስ የተረጋገጠ እውነታ የማተኮር ብቃት ልክ እንደ እጅና እግር ጡንቻዎች ሁሉ በስልጠና ሊያድግና ሊጠነክር የሚችል የአእምሮ ክፍል መሆኑን ነው። አእምሮአችን ኒውሮፕላስቲሲቲ ወይም ራሱን እንደገና የማዋቀርና የማላመድ ብቃት አለው። አንተ በየቀኑ አእምሮ በትንንሽ ነገር እንዲበታተን ከፈቀድክለት አንጎልህ በዛው ልክ በነገሮች ላይ ትኩረት ያለማድረግ ባህሪውን በፍጥነት እያሳደገ ይሄዳል። በተቃራኒው ደግሞ ምንም እንኳን መጀመሪያ ላይ ቢከብድህም አእምሮህ በአንድ ነገር ላይ ረዘም ላለ ሰዓት እንዲቆይ በስልጠና ከገፋኸው በትኩረት ውስጥ የሚቆይበትን የነርቭ መስመሮች ወይም ኒውራል ፓዝዌይስ እያጠናከረ ይሄዳል። ባጭሩ ትኩረት በአጋጣሚ የሚገኝ ስጦታ ሳይሆን በተግባር የሚገነባ ጥበብ ነው። ይህንን የአእምሮህን የትኩረት ጡንቻ በከፍተኛ ደረጃ ለማሳደግና የጽናት አቅምህን ለመገንባት በሳይንሱ ዓለም የጊዜ ማራዘሚያ ስልጠና ወይም ፕሮግሬሲቭ ፎከስ ኢንክሪመንት የተባለውን ስልታዊ ዘዴ መጠቀም ትችላለህ። ይህ ቴክኒክ የሚሰራው በአሁኑ ሰዓት ያለህን የማተኮር ጣሪያ ለምሳሌ 20 ደቂቃ ከሆነ በየቀኑ ወይም በየሳምንቱ በተወሰኑ ጥቂት ደቂቃዎች ብቻ እያሳደጉ መሄድ ነው። ዛሬ በአንድ ሥራ ላይ ያለምንም መበተን 20 ደቂቃ ካሳለፍክ አእምሮ ማቆም ሲፈልግ ለ5 ደቂቃ ብቻ ጨምሬ እቀጥላለሁ በማለት አእምሮህን መገፋፋት አለብህ። በዚህ በውጥረት ጫፍ ላይ የምትጨምራት እያንዳንዱ 5 ደቂቃ ልክ በስፖርት ቤት ውስጥ የክብደት ማሳደጊያ እንደምትጨምረው ሁሉ የአእምሮህን የማተኮር አቅምና ጽናት ወይም ስታሚና በብዙ ጥፍ እያሳደገችው ትሄዳለች። አራተኛ፣ አካባቢህን ለትኩረት በሚያመች መንገድ ቅረጽ። አእምሮህ በንቃተ ህሊና ደረጃ ውሳኔዎችን በሚያበዛበት ጊዜ የማተኮር አቅሙ በከፍተኛ ፍጥነት ይቀንሳል። በሥራ ጠረጴዛ ዙሪያ የሚገኙ ትንንሽ ነገሮች፣ የስልክህ ኖቲፊኬሽን ድምጾች ወይም በአቅራቢያ ያሉ ሌሎች ድምጾች ሁሉ አእምሮ ሳያውቀው ይህንን ነገር ላንሳው ወይስ ልተወው፣ ልመልስ ወይስ አልመልስ የሚል ስውር የውሳኔ ክርክር ውስጥ ይገባል። ይህ ደግሞ ኮግኒቲቭ ሎድ ወይም የአእምሮ ጫና ይባላል። ፈቃደኝነትህን ወይም ዊል ፓወር ብቻ ተጠቅመህ ይህንን የትኩረት መበተን ለማሸነፍ መሞከር ከንቱ ድካም ነው። ምክንያቱም ፈቃደኝነት ልክ እንደ ስልክ ባትሪ በጊዜ ሂደት የሚበላሽና የሚያልቅ ውስን ኃይል ስለሆነ ነው። ስለዚህ ትኩረትህን ለመጨመር ትልቁ ሚስጥር ራስን መቆጣጠር ሳይሆን አካባቢህን ለአንተ በሚያመች መንገድ መቅረጽ ነው። ይህንን የአካባቢህን ተጽዕኖ ሙሉ በሙሉ ለመቆጣጠርና አእምሮህ ያለምንም ውዝግብ ቀጥታ ወደ ሥራ እንዲገባ ለማድረግ በስነ ልቦናው ዓለም የመግቢያ ግጭትን የመቀነስ ሕግ ወይም ፍሪክሽን ሪዳክሽን ፕሪንሲፕል የተባለውን መርህ መጠቀም አለብህ። ይህ ዘዴ የሚሰራው ልትሰራው ያሰብከውን አንድ ሥራ ለመጀመር የሚያስፈልጉትን ነገሮች በሙሉ በዓይነ ፊት ዝግጁ ማድረግ ነው። ትኩረትን የሚሰርቁትን ነገሮች ደግሞ ከአካባቢህ ማራቅ ነው። አምስተኛ፣ የማይደፈር የሥራ ቦታ ፍጠር። አእምሮአችን አንዳንዴ ሥራዎችን በአቋራጭ መንገድ ለመስራት የሚፈልግ አስደናቂ አካል ነው። አእምሮ አንድን ተግባር ለመተግበር ሁልጊዜ የሚመካው በአካባቢ በሚያያቸው ምልክቶች ወይም ትሪገርስ ላይ ነው። ሳይኮሎጂስቶች ይህንን ኮንቴክስት ዲፔንደንት ሚሞሪ ወይም በሁኔታዎች ላይ የተመሰረተ ትውስታና ባህሪ ይሉታል። ምናልባት የምተኛበት አልጋ ላይ ሆነ ለመስራት ስትሞክር ወይም ሁልጊዜ ፊልም የምታይበት ሶፋ ላይ ተቀምጠህ ለማጥናት ስትሞክር አእምሮህ በከፍተኛ ሁኔታ ይበታተናል።
ምክንያቱም አእምሮ ያንን ቦታ ከአስደሳች ፊልሞች ወይም ከረፍት ጋር ስላያያዘው ወደ ከባድ ስራ የመግባት ፍላጎት አይኖረውም። ለአንጎልህ ግልጽ የሆነ ምልክት ካልሰጠሁ በስተቀር በትኩረት የመቆየት እድሉ በጣም ጠባብ ነው። ታዲያ ይህንን የአእምሮን አውቶማቲክ አሰራር ለአንተ ጥቅም ለማዋልና የትኩረት ብቃትን በብዙ ጥፍ ለመጨመር በስነ ልቦናው ዓለም የማይደፈር የሥራ ቦታ ሕግ ወይም the sacred workplace principle-ን መተግበር አለብህ። ይህ ማለት በቤትህ ወይም በቢሮህ ውስጥ ከሥራ ውጪ ሌላ ምንም አይነት ነገር የማታደርግበት አንዲት ትንሽ ጥግ ወይም ጠረጴዛ መለየት ነው። በዛ ቦታ ላይ ስትቀመጥ ስልክህን አትነካም፣ ወሬ አታወራም፣ ፊልምም አታይም። የምታደርገው ብቸኛው ነገር ስራህን መስራት ብቻ ነው። ይህንን በተደጋጋሚ ስታደርገው አእምሮህ በዛ ቦታ ላይ የመቀመጥህን እውነታ ቀጥታ ከከፍተኛ ትኩረት ጋር ያገናኘዋል። በቀጣይም ወደዛ ጠረጴዛ ወይም ስራ ቦታ ሄደህ ስትቀመጥ አእምሮህ ያለምንም ትግልና ድካም ወዲያውኑ ራሱን ወደ ጥልቅ የትኩረት ሁኔታ ወይም ፎከስ ሞድ ውስጥ ያስገባል። ስድስተኛ፣ የመጀመሪያዎቹን 20 ደቂቃዎች በጽናት እለፍ። አብዛኛው ሰው ስራ በጀመረ በመጀመሪያዎቹ 10 እና 15 ደቂቃዎች ውስጥ ትኩረቱ ሲበታተን ማተኮር አልቻልኩም በሚል ተስፋ ቆርጦ ስራውን ያቆማል። ነገር ግን ይህ በትኩረት ሳይንስ ውስጥ ትልቅ ስህተት ነው። አእምሮአችን ወደ ጥልቅ የትኩረት ምህዳር ወይም ፍሎ ስቴት ለመግባት ልክ እንደ መኪና ሞተር የተወሰነ የማሟሟቂያ ጊዜ ወይም ዋርም አፕ ፔሪድ ያስፈልገዋል። ስራ በጀመርክበት መጀመሪያ ሰዓት ላይ አእምሮህ አሁንም ስለቀደሙት ወሬዎች፣ ስልኮችና ሐሳቦች እያሰበ ስለሚሆን ከፍተኛ የውስጥ ትግል ወይም ኮግኒቲቭ ፍሪክሽን ይፈጠራል። ይህንን የመጀመሪያውን የ15 ደቂቃ የውጥረት መስመር አልፈህ ስትጸና ግን አእምሮህ ሙሉ በሙሉ በስራው ውስጥ ይሟሟቃል። ከዛ በኋላም ማተኮር ቀላልና አስደሳች እየሆነ ይሄዳል። ይህንን በተግባር ለማዋል በዓለም አቀፍ ደረጃ በትልልቅ ተመራማሪዎች ዘንድ የሚሰራበትን የ20 ደቂቃ የጽናት ህግ ወይም the 20 minutes threshold rule መጠቀም አለብህ። ይህ ስልት የሚሰራው ስራ ስትጀምር ለስራህ የምትሰጠውን የውስጥ ትዕዛዝ በማስተካከል ነው። ይኸውም የሚቀጥሉት 20 ደቂቃዎች እጅግ አሰልችና ከባድ ሊሆኑ እንደሚችሉ አውቃለሁ፣ ነገር ግን ምንም ነገር ቢፈጠር ስራው ባይሳካልኝ እንኳ ከዚህ ጠረጴዛ ወይም ስራ ቦታ ላይ ሳልነሳ ለ20 ደቂቃ ብቻ እቆያለሁ ብለህ ራስን ማዘጋጀት ነው። ይህንን ወሳኝ የጊዜ መስመር በጽናት ስታልፈው አእምሮህ በራሱ ጊዜ ውጥረቱን ጥሎ ወደ ከፍተኛው የትኩረት ጫፍ ወይም ፒክ ፎከስ ይገባል። አንተም ያለምንም ድካም ለረጅም ሰዓት የመስራት አስደናቂ ኃይል ታገኛለህ። ሰባተኛ፣ የአንጎልህን ነዳጅ በጥበብ አስተዳድር። አእምሮህ ከጠቅላላው የሰውነትህ ክብደት 2% ብቻ የሚይዝ አካል ቢሆንም በሰውነትህ ውስጥ ያለውን ጠቅላላ ኃይልና ግሉኮስ ግን 20% ያህሉን ብቻውን ይበላል። በተለይ በአንድ ከባድ ሥራ ላይ በጥልቀት ማተኮር ስትጀምር አእምሮህ ይህንን ነዳጅ ወይም ግሉኮስ በከፍተኛ ፍጥነት ማቃጠል ይጀምራል። በደም ውስጥ ያለው የስኳር መጠን ድንገት ቁልቁል ሲወርድ አእምሮህ ራሱን ለመጠበቅ ሲል የማሰብና የማተኮር አቅሙን በራሱ ይቀንሰዋል። ያኔ ማዛጋት፣ ሐሳብህ መበታተንና ስራውን የመጥላት ስሜት ይፈጠራል። ማተኮር አለመቻል የአእምሮህ ደካማነት ሳይሆን አንጎልህ የሚፈልገውን ባዮሎጂያዊ ነዳጅ በአግባቡ አለማስተዳደር ውጤት ሊሆን ይችላል። ታዲያ ይህንን የአእምሮ ነዳጅ እጥረት ሙሉ በሙሉ ለመከላከልና የትኩረት ጊዜህን በብዙ እጥፍ ለማራዘም በስነ ምግብና በነርቭ ሳይንስ የተረጋገጠውን የግሉኮስ መረጋጋት ስልት ወይም ግሉኮስ ስታቢላይዜሽን ስትራቴጂ በህይወት ላይ መተግበር አለብህ። ይህ ዘዴ የሚሰራው ከፍተኛ ስራ ከመጀመርህ በፊት ፈጣን የደም ስኳር ለውጥ የሚያመጡ ምግቦችን እንደ ጣፋጭ ምግቦች፣ ነጭ ዳቦ ወይም ለስላሳ መጠጦች ፈጽሞ አለመውሰድ ነው። ምክንያቱም እነዚህ ምግቦች ስኳርን ወዲያውኑ አሳድገው በጥቂት ደቂቃዎች ውስጥ ቁልቁል ስለሚያወርዱት ትኩረትን ያጠፉታል። ይልቁንም ቀስ እያሉ ነዳጅ ለአእምሮ የሚሰጡ ምግቦችን እንደ ለውዝ፣ አጃ ወይም በፕሮቲን የበለጸጉ ምግቦችን መውሰድ ወይም በስራ መሃል ንጹህ ውሃ በብዛት መጠጣት አእምሮ የተረጋጋና የማያቋርጥ የኃይል አቅርቦት እንዲያገኝ ያደርገዋል። በዚህም የአእምሮ የማተኮር ጽናት ሳይደክም ለረጅም ሰዓት ይዘልቃል። ስምንተኛ፣ በአንጎልህ ውስጥ ያሉትን ክፍት ፋይሎች ሙሉ በሙሉ ዝጋ።
አንዳንድ ጊዜ በስራ ላይ ለማተኮር ቁጭ ስትል አእምሮ ስለ ሌላ ያልተጠናቀቀ የቤት ውስጥ ስራ፣ ምላሽ ስላልሰጠኸው መልእክት ወይም ነገ ስለምታደርገው ስብሰባ እያሰበ ያስቸግራል። ይህ በስነ ልቦናው ዓለም የዜጋርኒክ ኢፌክት ይባላል። ይኸውም የሰው ልጅ አእምሮ ያልተጠናቀቁና የተንጠለጠሉ ተግባራትን ወይም አንፊኒሽድ ታስክስ የመጨረስ ከፍተኛ ውስጣዊ ግፊት ስላለው ያንን ስራ እስክትጨርሰው ድረስ በትውስታህ ውስጥ ደጋግሞ እያመጣ የትኩረት ኃይልን ይበታትነዋል። ይህንን የአእምሮን ስውር የትኩረት ስርቆት ሙሉ በሙሉ ለማቆምና በአሁኑ ስራ ላይ ብቻ እንዲያርፍ ለማድረግ በስራ አመራር ሳይንስ እጅግ ፍቱን የሆነውን የአእምሮ ማውረጃ ዝርዝር ወይም ብሬን ዳምፕ ቴክኒክ መጠቀም ትችላለህ። ይህ ዘዴ የሚሰራው ማንኛውንም ከፍተኛ ትኩረት የሚጠይቅ ስራ ከመጀመር በፊት በአእምሮ ውስጥ የሚመላለሱትን የሚያስጨንቁህንና ወደፊት ልታደርጋቸው የምታስባቸውን ነገሮች በሙሉ በአንድ ወረቀት ላይ ዘርዝረህ መጻፍ ነው። ይህንን ስታደርግ ለአእምሮ እነዚህን ስራዎች አረሳዋቸውም፣ በሚገባ መዝግቤያቸዋለሁ የሚል የማረጋገጫ ምልክት ትሰጠዋለህ። አንጎልህ ፋይሎቹ በሰላም መዘጋታቸውን ሲያረጋግጥ ውጥረቱን ያቆማል። አንተም ያለምንም የውስጥ ሐሳብና መረበሽ አሁን ባለው ስራ ላይ ብቻ 100% የማተኮር ነፃነት ታገኛለህ። 9ኛ ስልታዊ እረፍቶችን በአግባቡ ተጠቅም። የቱንም ያህል ጠንካራ የትኩረት ጡንቻ ቢኖርህ የሰው ልጅ አእምሮ በአንድ ወጥ መስመር ላይ ሳያቋርጥ ሊያተኩር የሚችልበት ባዮሎጂያዊ ጣሪያ አለው። ሳይኮሎጂስቶች ይህንን ቪጂላንስ ዲክሪመንት ወይም የንቃት መቀነስ ይሉታል። ከ1 ሰዓት ወይም ከ2 ሰዓት በላይ በተከታታይ ያለምንም ረፍት ስታተኩር አእምሮህ ድካምን ለመከላከል ሲል በራሱ ጊዜ ትኩረትን መስረቅ ይጀምራል። እውነተኛ የትኩረት ብቃት ማለት ያለምንም ረፍት መጋለብ አይደለም። ይልቁንም አእምሮህ ሳይዝልና ሳይደክም ረጅም ርቀት መጓዝ እንዲችል ስልታዊ በሆነ መንገድ ረፍት መስጠት መቻል ነው። ይህንን የአእምሮን የተፈጥሮ ንቃት ሳታጠፋ የትኩረት ጊዜህን በጥራት ለማራዘም በባለሙያዎች ስኬታማነቱ የተረጋገጠውን የፖሞዶሮ ጊዜ አወቃቀር ስልትን ወይም ፖሞዶሮ ቴክኒክ መጠቀም ትችላለህ። ይህ ስልት የሚሰራው የትኩረት ጊዜህን በክፍለ ጊዜዎች በመከፋፈል ነው። ለምሳሌ ለ25 ወይም ለ50 ደቂቃዎች ሙሉ በሙሉ በጥልቅ ስራ ላይ ካሳለፍክ በኋላ ለ5 ወይም ለ10 ደቂቃዎች ፍጹም የሆነ የአእምሮ ማደሻ ረፍት ወይም ማይክሮ ብሬክ መውሰድ ነው። በዚህ የረፍት ሰዓት ውስጥ ግን ስልክህን ማየት ወይም ሌላ አእምሮን የሚያውክ ነገር መስራት የለብህም። ከዛ ይልቅ ተነስተ መዘርጋት፣ ንጹህ አየር መተንፈስ ወይም አይንህን ጨፍነ ማረፍ አለብህ። ይህ ስልታዊ ረፍት አእምሮህ ያቃጠልከውን የነርቭ ኃይል መልሶ እንዲተካ ያደርገዋል። ቀጣዩን የትኩረት ክፍለ ጊዜ ስትጀምር ልክ እንደ አዲስ በከፍተኛ ንቃትና ጉልበት እንድትጀምር ይረዳሃል። እናም ወዳጄ ትኩረት የማድረግ ብቃትህ ታላቅ ኃይል ነው። ያ ጥበብ ካለህ ልትደርስበት የምትፈልገውን ማንኛውንም ታላቅ ግብ በአጭር ጊዜ ውስጥ የመጨበጥ ታላቅ ኃይል ታገኛለህ። ዛሬ ካየናቸው 9 ቴክኒኮች ውስጥ ቢያንስ 2ቱን ወይም 3ቱን በየቀኑ በመለማመድ የትኩረት ጡንቻህን ማጠንከር ጀምር። ምክንያቱም በዚህ ዘመን ማተኮር የቻለ ሰው ማንም ሊያስቆመው የማይችል እውነተኛ የዓለማችን አሸናፊ ነውና። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ መልካም ሁሉ ከእናንተ ጋር ይሁን።